በመጀመሪያ ይህንን ድምጽ ስሙት። ይህንን ድምጽ ችላ በማለታችን ምክንያት ምን አይነት ሰቅጣጭ አደጋ እንደሚፈጠር እንመልከት። በነገራችን ላይ እያንዳንዱ ችግሮች ከባድ ቢሆኑም ነገር ግን በቀላሉ ማስተካከል እንደምንችል ብዙዎቻችን አናውቅም። የዚህ ችግር ምን ሊሆን ይችላል የሚለውንና እንዴት በቀላሉ ማስተካከል እንደምንችል አብረን እንመልከት። ይህ የምትመለከቱት ቦል ጆይንት ይባላል። ቦል ጆይንት ምንድነው? ቦል ጆይንት ማለት በመኪናችን ሰስፔንሽን ክፍል ውስጥ ያለ ሲሆን ጎማውም እንዲንቀሳቀስ ያግዘዋል። መኪና ሲዞር ወይንም ስትሪንጉ እንዲቀላቀል ያደርጋል። እንደ ሰው ትከሻ አድርጋችሁ ቁጠሩት። የዚህ ድምጽ ምክንያት ምንድነው? በአራት ከፍለን እንመልከት። አንደኛ ደረቅ ሆኖ ሲሆን ደረቅ የሚሆንበት ምክንያት ግሪስ ሳይኖረው ሲቀር፣ ሁለተኛ ደግሞ በተወሰነ ጊዜ ይህንን ድምጽ መውጣት ይጀምራል። ሁለተኛ መልቀቅ፣ ብዙ ኪሎ ሜትር ካሽከረከረም በኋላ እንደዚህ አይነት ችግሮች ሊፈጠሩ ይችላሉ። ጎማው ትንሽ ይንቀሳቀሳል፣ ቀደም የሰማችሁትንም ድምጽ ያወጣል። ሶስተኛ ብልሽት ወይም ደግሞ ዳሜጅ ሲሆን ማለት ነው። በጉድጓድ ውስጥና ወጣ ገባ መንገዶች ላይ ሲመታ እንደዚህ አይነት ችግር ይፈጠራል። አላያም ደግሞ በከባድ መኪናዎች ላይ ሲነዱ ድምጻቸው በጣም ይጨምራል። አራተኛና የመጨረሻው የጎማና የሰስፔንሽን ግፊት ነው። ከፍ ከፍ ሲልና ዝቅ ዝቅ ሲል ወይንም ደግሞ ከፍ ሲል ወይም ዝቅ ሲል የበለጠ ድምጹ እየጨመረ ይሄዳል ማለት ነው። ድምጹ መቼ ይሰማናል? መንገድ ላይ በቁልፍ ጊዜ፣ ሁለተኛ ሲታጠብ፣ ሶስተኛ በብሬክ ጊዜ፣ አራተኛ በስሎ ስፒድ ወይም በትንሽ ፍጥነት። አደጋው እንግዲህ እንደምትመለከቱት ጎማው ተሽከርክሮ እስከ መውጣትና ያልተጠበቁ ዘግናኝ አደጋዎች ሊፈጠር ይችላል። መፍትሄው ምንድነው? በመጀመሪያ በቀላሉ ግሪስ መጨመር ነው የሚጠበቅብን። ሁለተኛ ደግሞ ከለቀቀ መቀየር፣ የሌፍቱን ሳይድ እና ራይት ሳይዱን መቀየር ይመከራል። ለበለጠ መረጃ በአቅራቢያችሁ ያለ የመኪና ባለሙያ ሄዳችሁ ማሳየትና እርምጃ መውሰድ ግድ ይላል። ለዛሬ ያዝነውን ቪዲዮ እዚህ ላይ እናቁምና በሌላ ቪዲዮ እስከምንገናኝ መልካም ጊዜ በያላችሁበት ይሁን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።